ብዙዎች የሚስማሙበት አንድ ጉዳይ አለ። በተለይም ኢትዮጵያ ውስጥ ከምግብ ጋር የተያያዘ ቢዝነስ አያከስርም ይላሉ። ስራው በቀላሉ የሚጀምሩት ከቤቶ ሆነው የሚሰሩትና የስራ ማስኬጃው አነስተኛ ከሆነ ደግሞ ይበልጥ ያተርፉበታል። በቀላሉ ከቤቶ ሆነው በዚህ አነስተኛ ማሽን ትርፋማ ስራ መስራት ይችላሉ ብንሎትስ? ይሄ ማሽን እንደ ኑግና ሰሊጥ ያሉ የዘይት ሰብሎችን ተጠቅሞ በቀላሉ ዘይት የሚሰራ አነስተኛ የዘይት መጭመቂያ ማሽን ነው። በአነስተኛ ዋጋ በጠባብ ቦታ ላይ ያን ያህል ዕውቀት በማይፈልግ መልኩ በቀላሉ ትርፋማ የሆነ ቢዝነስ የሚጀምሩበት ማሽን ነው። እንዴት ካላችሁ በዝርዝር እንመልከተው። ይሄ ማሽን የዘይት መጭመቂያ ማሽን ይባላል። በጣም ትልልቅ በሚሊዮን ብሮች የሚያወጡ ትልልቅ ማሽኖች በየቦታው አሉ። ይህ ግን በአነስተኛ ዋጋ ቤቶ ጠረጴዛ ላይ አስቀምጠው በቀላሉ ዘይት የሚጨምቁበት የዘይት መጭመቂያ ማሽን ነው። በዚህ ማሽን የሱፍ አበባ፣ ለውዝ፣ ሰሊጥ፣ ኑግ፣ አኩሪ አተርና ሌሎችም የዘይት ሰብሎችን ተጠቅማችሁ በቀላሉ ቤት ውስጥ ዘይት መጭመቅ ትችላላችሁ ማለት ነው። ማሽኑ በቀላሉ በኤሌክትሪክ ይሰራል። ግድግዳ ላይ ያለ ኤሌክትሪክ ላይ መሰካት ብቻ ማሽኑን እንዲንቀሳቀስ ያደርገዋል። በአንድ ሰዓት እንደ ማሽኑ ሁኔታ ከ5 ኪሎ ጀምሮ በተለያየ ደረጃ ዘይት መጭመቅ የሚችል አነስተኛ ማሽን ነው። ለዚህም ነው እንግዲህ ቤት ውስጥ ሆነው ለመስራት በጣም ተስማሚ የሆነ አነስተኛ ማሽን ነው የምንለውት። ዋጋውን እንመልከት። ዋጋው የተለያየ ነው። ዋጋው የሚወሰነው በብራንዱ በአቅሙና በጥራት ደረጃው የተለያየ እንደሆነ ገበያው ላይ ዞር ዞር ብለን ለማየት ችለናል። አነስተኛ የሚባለው የዚህ የዘይት መጭመቂያ ማሽን ዋጋ 70 ሺህ ብር አካባቢ ኢትዮጵያ ውስጥ ማለት ነው 70 ሺህ ብር አካባቢ እንደሆነ ገበያ ላይ ቅኝት አድርገን አውቀናል። ከዚህ ከፍ የሚሉ ማሽኖችን ለማግኘት ከፈለጋችሁ ደግሞ ከ100 ሺህ እስከ 200 ሺህ ገደማ ማሽኖቹን በቀላሉ ገበያ ላይ ማግኘት ትችላላችሁ። ከፍ ያለ ጠንከር ያለ ጥራት ያለው ማሽን ነው የምፈልገው ካላችሁ ደግሞ ከ200 ሺህ ብር በላይ ወጪ በማውጣት ማሽኑን መግዛት የምትችሉ በት እድል እንዳለም በገበያው ላይ ዞር ዞር ብለን ለማየት ችለናል። ይሄ ማሽን እንግዲህ በቀላሉ ቤት ውስጥ ሆነው በአነስተኛ ካፒታል ቢዝነስ ለመጀመር አዋጭ እንደሆነ ነው ብዙዎች እየመሰከሩ የሚገኙት። ትልቁ ነገር ደግሞ ማሽኑ የሚጨምቀው ዘይት መሆኑ ገበያ ውስጥ ተፈላጊ የሆነ ምርት ለማምረት ትልቅ እድል እየፈጠረ እንደሚገኝ ለማወቅ ችለናል። ሁላችንም እናውቀዋለን፣ የዘይት ዋጋ በየቀኑ እየጨመረ ይገኛል። ዋጋው መጨመሩ ብቻ ሳይሆን ጥራት ያለው ዘይት ማግኘት በራሱ ደግሞ አድካሚ እየሆነ መጥቷል። ይሄ ማሽን ከጠንካራ ብረት ከማይዝግ ጠንካራ ብረት ማለት ነው ለረጅም ጊዜ እንዲሰራ ተደርጎ የተመረተ ነው። በኤሌክትሪክ መስራቱ አዋጭ ያደርገዋል። የኤሌክትሪክ ፍጆታውን ቢሆን አነስተኛ እንደሆነ ባለሙያዎች ነግረውናል። ከዚህ በተጨማሪ በማሽኑ ዘይት ለማምረት ያን ያህል ከባድ አይደለም። በቀላሉ የተወሰኑ በተኖችን በመነካካት ብቻ ዘይቶችን ማምረት የሚችሉበት አነስተኛና ምርጥ የቢዝነስ ማሽን ነው። ከዛ ይህንን ማሽን ተጠቅመው የተለያዩ አይነት ዘይቶችን ማምረት ይችላሉ። ለምሳሌ ሱፍ ተጠቅመው የሱፍ ዘይት፣ ከለውዝ ከሰሊጥ ከኑግ ደግሞ የተለያየ አይነት የምግብ ዘይት ማምረት የሚችሉበትን እድል ያገኛሉ ማለት ነው። በዚህ መልኩ በገበያው ላይ ተፈላጊ የሆነ ጥራት ያለው አስተማማኝ ትርፋማ የሆነ ስራ መጀመር ይችላሉ ማለት ነው። ይህንን ዘይት አምርተው ሰፈር ውስጥ ቤት ለቤት ሄደው መሸጥ ይችላሉ። አነስተኛ ሱቅ ካሉት አነስተኛ ሱቁ ላይ በመደርደር መሸጥ ይችላሉ። ካልሆነም ደግሞ በአካባቢው ባለ ሱቅ ውስጥ እየዞሩ በማከፋፈል ዘይቱን መሸጥ ይችላሉ ማለት ነው። ዋናው ነገር ዘይቱ ጥራት ይኑረው። ከዛ ውጭ ተፈላጊ ነው። ምክንያቱም ከምግብ ጋር የተገናኘ ስለሆነ ሰው በየጊዜው ዘይት ማግኘት ይፈልጋል። ትልቁ ነገር ደግሞ ምንድነው? ከዚህ የሚገኘው ተረፈ ምርት ማለትም ዘይቱ ከወጣ በኋላ የሚገኘው ተረፈ ምርት ለእንስሳት መኖ የሚጠቅም በመሆኑ ለእንስሳት አርቢዎች ስለሚሸጥ ምንም የሚጣል ነገር የለውም ማለት ነው። ያው እንግዲህ አነስተኛ ካፒታል ሲባል አነስተኛ ካፒታል የሚባለው ምን ያህል ነው የሚለው አጨቃጫቂ ቢሆንም ይህንን ማሽን ከ70 ሺህ ብር ጀምሮ ማግኘት ይችላሉ። ማሽኑን ከገዙ በኋላ አነስተኛ የሆነች ጠባብ ቦታ ላይ መኝታ ክፍሎት ሊሆን ይችላል አንዲት ጠረጴዛ የምታስቀምጥ ቦታ ላይ ብቻ ማሽኑን አስቀምጦ መስራት የሚያስችል ነው። ከዚህ በተጨማሪ ሊገዙት የሚገባው ነገር ምንድነው? የዘይት ማከማቻ ወይም ደግሞ እነዚህ የፕላስቲክ መያዣዎችን በብዛት መግዛትና በሱ እያደረጉ መሸጥ ብቻ ነው ወደ ስራ የሚያስገባውት ማለት ነው። ከተቻለ ላዩ ላይ የሚለጠፍ የዘይቱ ስም ያለው የተለያዩ መረጃዎችን የሚሰጥ ስልክ ቁጥሮች ያለው ወረቀት ማሸጊያው ላይ ቢለጥፉበት ደግሞ የበለጠ ራስዎትን የሚያስተዋውቁበት ትርፋማ የሆነውን ቢዝነስ የበለጠ የሚያሳድጉ
የሚያሳድጉበትን እድል ይፈጥራሉ ማለት ነው። በዚህ መልኩ የሚጨመቀው ዘይት ለምን ተመራጭ ሆነ ለሚለው ጥያቄ ሁለት ምላሾችን እንስጥ። የመጀመሪያው ሰው እያየ ወይም ደግሞ እርሶን ስለሚያምኑት የተሻለ ጥራት ያለው ዘይት ያመርታሉ ማለት ነው። ሁለተኛው ደግሞ በብዛት እንደሚነገረው እነዚህ በትልልቅ ፋብሪካዎች የሚጨመቁት ዘይቶች ኬሚካል አላቸው፣ ለጤና ይጎዳሉ ምናምን የሚባለውን ነገር ሙሉ በሙሉ የሚያስቀር በመሆኑ ያለምንም ስጋት ምግብ ለማብሰል ዘይቱን መጠቀም ይችላሉ ማለት ነው። በዚህ አነስተኛ ማሽን ተጠቅመው በቀላሉ ወደ ማምረቻ ኢንዱስትሪ መሸጋገር የሚችሉበት እድል በመሆኑ ይህ አነስተኛ የዘይት መጭመቂያ ማሽን ለስራ መጀመሪያ ምርጥ አማራጭ እንደሆነ ብዙዎች እየተስማሙበት ነው። የስራ እድሉን በተመለከተ እንደሚታወቀው እንግዲህ ዘይት በበቂ ሁኔታ እየተገኘ አይደለም። በየቦታው የሚገኘው ዘይት ደግሞ ጥራቱ ምን ያህል ነው የሚለውም ጥያቄ የሚነሳበት ነው። ስለዚህ በጥራት ካመረቱ በየጊዜው በብዛት የሚያመርቱ ከሆነ ትርፋማ የሚሆኑበት ጥሩ የቢዝነስ መጀመሪያ ማሽን መሆኑን ማረጋገጥ እንወዳለን። በዚህ ማሽን ጀምረው በቀላሉ ስራዎትን ከጊዜ ወደ ጊዜ በማሳደግም ትልልቅ ማሽኖችን እየገዙ ስራውን ማስፋፋትና ወደ ፋብሪካ ደረጃ ማሳደግ የሚቻልበት እድል እንዳለም የተለያዩ ባለሙያዎች ገልጸውልናል። ስለዚህ ማሽኑን የምትፈልጉ ከሆነ የተለያዩ አስመጪዎች አምጥተው ገበያ ላይ እየሸጡ ስለሆነ ይህንን ማሽን በመግዛት በቀላሉ ወደ ዘይት መጭመቂያ ስራ መግባት ትችላላችሁ ማለት ነው። አንድ ነገር ግን ማሳሰብ እንወዳለን። ማሽኖቹ የተለያየ ጥራት አላቸው። የተሻለውን ገዝተው ወደ ስራ ቢገቡ ተመራጭ ይሆናል። ለዘይት የሚሆኑ እህሎችን በደንብ እንደሚያገኙ ማረጋገጥም ሌላው ትልቁ ጉዳይ ነው። ይህንን ካደረጉና የዘይት ሰብሎችን በብዛት የሚያገኙ ከሆነ ማሽኑን ተጠቅመው ውጤታማ አለመሆን አይቻልም። በዚህ አነስተኛ የዘይት መጭመቂያ ማሽን ዙሪያ ያላችሁን ሀሳብና አስተያየት በሀሳብ መስጫው ላይ ጻፉልን።